السلام عليكم ورحمة الله وبركاته. ዛሬ 12ኛው የዙል ሒጃ ቀን ነው። ጠብዓን ሁጃጆች የተወሰኑት ሚና ላይ ይቀራሉ፣ አብዛኞቹ ለቀው ይወጣሉ። ይሄ የተፈቀደ ነው። አላህ ስብሓነሁ ወተዓላ ምን አለን? ወዝኩሩላህ ፊ አያሚን መዕዱዳት ፈመን ተዐጀለ ፊ የውመይን ፈላ ኢስመ ዐለይህ ወመን ተአኸረ ፈላ ኢስመ ዐለይህ ሊመን ኢተቃ ወተቁላህ ወዕለሙ አነኩም ኢለይሂ ቱሕሸሩን። አሁን ምንድን ያለን አላህ? ፈመን ተዐጀል ተቻኩሎ ከሚና የወጣ ጠጠሮቹን ከወረወረ በኋላ በ12ኛው ቀን ማለት ነው። ጠጠሮችን ከዙሁር አዛን ማለትም እኩለ ቀን ከሆነ በኋላ ጠጠሮችን ይወረውራል። ኦኬ። ፀሐይ ከመጥለቋ በፊት ከሚና ምድር መውጣት አለበት። ፀሐይ ከመጥለቋ በፊት ከሚና ምድር ከወጣ አልሐምዱሊላህ። ያለበለዚያ ፀሐይ እሱ ሚና ምድር እያለ ከጠለቀችበት የግዴታ አድሮ ግዴታ ነው። ልብ በል አድሮ ሚና ላይ አድሮ ከዛ በነጋታው አሁንም ከዙሁር በኋላ ጠጠሮችን ይወረውርና ይወጣል ማለት ነው። 13ኛውን ቀን ማለት ነው። ማለትም በ12ኛው ቀን ቀኑ ውሎ ፀሐይዋ እሱ ሚና ውስጥ እያለ አንዳችሁ ሚና ውስጥ እያለ ከጠለቀችበት የግዴታ ማደር አለበት። ነገር ግን እንበል አንድ ሰው ጓዙን አዘጋጀ፣ ምን አለ ከሚና እየወጣ እያለ መንገድ ላይ ነው፣ እየወጣ ነው፣ በቃ ተዘጋጅቷል። ከሚና እየወጣ እያለ ክራውድድ ሆነበት መንገዱ። ለምሳሌ ያለው በባስ ነው እንበል፣ ወይ በእግሩ እየሄደ ነው። በሆነ ሁኔታ እሱ እየወጣ እያለ ኦኬ፣ ከሚና ምድር ሳይለቅና ሳይወጣ ፀሐይ ብትጠልቅ ጉዞውን ይቀጥልና ይሄዳል። ይሄ ችግር የለበትም ብለዋል ዑለማዎች። ማን ነው መቅረት ያለበት? ገና እየተዘጋጀ ምን እያለ እየተጓተተ ያለ ፀሐይ ብትጠልቅበት ይሄ ግዴታ ያድርና የነጋታውን ጠጠሮች ከዙሁር አዛን ማለትም ከእኩለ ቀን በኋላ ወርውሮ ከዛ በኋላ የሚቀር ሰው ስለሌለ 13ኛ የመጨረሻ ቀን ነው ይወጣል ማለት ነው። ምናልባት እንግዲህ ይሄ ነገር ይከሰታል ብለን ስላሰብን ነው ይሄንን ለማስታወስ የፈለግኩት። ምክንያቱም ይከሰታልም። ጀዛኩሙላህ ኸይር። እዚህ ጋር አሁንም ደግሜ የምለው ነገር ምንድን ነው? ተዘጋጅቷል። ለምሳሌ ዕቃን ጓዝን አዘጋጅተሃል፣ ሄደ ጠጠር ወርወርክ፣ ከዛ ተመለስክ፣ ወደ ድንኳን ወደ ኸይማ ተመለስክ። ኦኬ፣ ሚና ውስጥ ነህ እንበል። ከዛ እየወጣህ እያለ ክራውድድ ሆነ በመንገዱ፣ ሳትወጣ መሸ። ውጣና ሂድ፣ ችግር የለውም። አንተ ጉዞ ላይ እየተጓዝክ እያለ ድንገት ቢመሽብህ፣ ድንገት እየተጓዝክ እያለ ከሚና ለመውጣት እየተጓዝክ እያለ ቢመሽ ችግር የለውም፣ ወጥተህ ትሄዳለህ ማለት ነው። ኦኬ። የግዴታ ማደር አለበት። የቱ ነው? ተጓቶ ገና እየተዘጋጀ እያለ ከመሸበት ይሄ አይወጣም። የግዴታ ሚና አድሮ ነጋታውንም ከእኩለ ቀን በኋላ ጠጠሮች ወርውሮ ይወጣል ማለት ነው። ይሄን ልብ እንድትሉ ይፈልጋል። ጀዛኩሙላህ ኸይረን ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር አድርጉ ለወንድም እህቶቻችሁ።